ጽጌሬዳ በሚያሳዝን ሁኔታ የመኪና አደጋ ደርሶባታል ማለት ነው። የመኪና አደጋ እንዲደርስባት ያደረጓት ፌበንና እንግዲህ ነብዩ ናቸው። ይቺ ልጅ እንግዲህ እናቷ በነፌበን ቤት ተቀጥራ ሰራተኛ ብትሆንም በትርፍ ጊዜዋ ደግሞ ጽጌሬዳ ከአቶ መስፍን ቤት እየሄደች እየሰራች የራሷን ወጪና የራሷን ነገሮች ለማጠቃለል አስባ ይህንን ግን ከእናቷ ድብቅ አድርጋ ስለነበረ ይህንን ምክንያት በማድረግ በማስፈራራት የማትፈልገውን ነገር እንድታደርግና እናቲቱ ደግሞ ያላደረገችውን ነገር አድርጋለች እያለች ሴራውን ተያይዘው ነበር። በዚህም ጊዜ እሷም እንግዲህ በጧት የተነሳች ከአቶ መስፍን ቤት ሄዳ ስራዋን ትሰራለች። በድህነት እንግዲህ ቢሆንም አጋጣሚም የነብዩ ቤት መሆኑን ሳታውቅ ከአቶ መስፍን ቤት ስትገባ ነብዩን ግን የአቶ መስፍን ልጅ ሆኖ ስታገኘው በጣም ነበር የደነገጠችው። በዛም ምክንያት እንግዲህ እንኳን እዚህ መጣሽልኝ፣ ስቃይሽን ነው የማበላው። አንቺ ማንንም ጠይቆኝ እምቢ ብሎኝ አያውቅም። አንቺ ደግሞ የገረድ ሰራተኛ ልጅ እንዴት እኔን እንደዚህ ትኛለሽ? በማለት በቀሉን ይጀምርባታል። በዛም ምክንያት ይህን ልጅ ጋር አባባ ያንቱ ልጅ ነው እንዴ ስትላቸው ትተዋወቃላችሁ እንዴ ስትለው እንደማትተዋወቀው ነበር ለአቶ መስፍን የተናገረችው። የዛለት ስራዋን ታከናውን በገባችበት ሰዓት እንግዲህ እሱ ደግሞ ምግብ ሰርታ ለአባቱ ስታቀርብ ምግቡ ደግሞ እሱ ተሰውሮ ቅመም ይጨምርበታል። ያንን ምግብ ያለው ቅመም አባቱ ሲበሉ ህመማቸው ይቀሰቀሳል። አባቴን የውዱ አባቴ ነው ልትገሊብኝ ነው ወይ? አንቺ እንዴት ቅመም ትጨምሪያለሽ? በማለት እንግዲህ ያፈጥባታል። እሷም በፍጹም አልጨመርኩበትም ብትልም በፍጹም እሱ ደግሞ ዝም በይ እንዳልደፋሽ በማለት ነበር የሚለው። በዚህ እንግዲህ በአቶ መስፍን ቤት መቀጠሯ ለእሷ መች እንደሆኖት እንደተፈጠረለት ስቃዋን እያበዛባት ይገኛል። እሱም እንግዲህ እሷ ጋር በአንድም ከፌበን ጋራ እሷ ተወደዋለ እንጂ ፌበን እሱ ነብዩ አይወዳትም። በዚህም የእሷ እየተጠቀመችበት ነበረ። አሁን እሷን ወደ አንተ ለማቅረብ ትፈልግ የለም አንተን ብዙ ነገር ለማድረግ ትፈልግ የለም ስትለው፣ አዎ አይኗ እስኪጠፋ እንድታለቅስ እፈልጋለሁ በማለት ነቢሉ ይነግራታል። እንግዳውስ እኔም አንድ ምክንያታዊ ነገር አለች ስትነግረዋለች። ምን አይነት ምክንያታዊ ነገር አለች ሲል ይጠይቃታል። እናቲቱን ከትምህርት ቤት ውጭ እኔ ጊዜ ስገብቼ እሷ በማትገባበት ምክንያት ሌላ ሰው ቼክ እያደረገኝ ነው በማለት እኔ እነግራለሁ። አንተ ደግሞ ስልኩን ካጠገብህ ታደርግና ያንን ስልክ እንግዲህ አሎ ስትል እናቲቱን አንስተህ እኔ ፍቅረኛ ነኝ በማለት ንገራት በማለት ስትለው፣ እሷ ሴት አለች ስትል ሻወር እያደረገች ነው ብለህ ተናገር ስትል ትነግረዋለች። እሱም በጣም ቆንጆ ሀሳብ ነዋል። እንግዲህ ካፊ ጋብዛይ ብላው ከካፊ ቤት ከወሰዳት በኋላ አንቺ ለመሆኑ እስኪ ጸጥ አልክሳ አውራኝ እንጂ ስትለው፣ እንዴ ካፊ የፈለግሽው ካፊውን ጋብዤሻለሁ ሲላት፣ ስለ እኔ ስለ አንተ ስለምትፈልገው ነገር ሲለ እስኪ ስለ አንቺ ንገሪ ሲለኝ፣ እኔ አለችው እናቴ ስማርት የሆነች እናት አለች በማለት ሲጀምርለት፣ እስኪ ስለ ጽጌሬዳ ንገሪኝ ብሎ ሲጠይቃት፣ ጽጌሬዳ ማለት እናቷ የቤት ሰራተኛ ናት በእኛ ቤት ውስጥ። እንግዲህ እናቷ ከአባቷ ጋር ተጣልታ ልትወለድ ጫፍ ስትደርስ መንገድ ላይ እናቴ አግኝታቸው ወደ እኛ ቤት አስገበቻቸውና ከእኛ ቤት ተወልዳ ያደገ ናት የሰራተኛ ልጅ ናት በማለት ትነግረዋል። እና አሁን ለትምህርት ቤት በአንድ ትምህርት ቤት እየተማርን እንደምታያት ናት እሷ የእናንተ ቤት እናቷ ሰራተኛ ናት ሲል፣ አዎ ይሄን አመች አገኘና እሱም አንቺ የገራል የሰራተኛ ልጅ ምን ታውቂያለሽ ድሮስ በማለት ያሸማቅቃ ገባ። እሷ ግን ስማርት ተማሪ ስለሆነች በኮሌጁ ታዋቂ የመጀመሪያ ዓመት ተማሪ ስለሆነች እሷ ለትምህርቷ ትኩረትና ከመኮንን ጋር ተዋውቃ መኮንን ጋር ከጥናቷ ጋር መያያዝና በትርፍ ጊዜዋ ከአቶ መስፍን ቤት መስራት እንጂ ሌላ ዓላማ የሌላትን ልጅ ግን ሌላ ዓላማ እንዳላት እያደረገች ለእናቷ ታስወራላታለች። በዚህም ምክንያት እንግዲህ አሁን ለመኪና አደጋ ለበቃችበት የፌቨን እጅ እንዳለበትና የነብዩ ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ጽጌሬዳ ቀጣይ ፓርት አሳዛኝና አስተማሪ የሆነውን ይዘንላችሁ መተናል። አሁን በዚህ ፓርት እንግዲህ ጽጌሬዳ የመኪና አደጋ ደርሶባታል። እናቷ በቤቷ ውስጥ እንግዲህ ከትምህርት ቤት የአቶ መስፍንን ቤት ለማጽዳት እንግዲህ ኪችን ባለችበት ሰዓት ዘው ብሎ ገብቶ የታለ ጥቁር ቲሸርት ነበረ የት አድርገሽ ነው በማለት ነቢል ይጠይቃል። እሷም እዛው እኮ አለልህ ካልጋህ አጠገብ ከድሩጅ ብትለው በፍጹም አላገኘሁትም ኪቢና ይዘሽ አምጪ በማለት ይልካታል። እሷም ለማምጣት ወደዛ ስትሄድ እናቷ ስልክ እንድትደውል ታስደርጋለች። ፌበን ያን ስልክ አንስቶ እሱም ማንበል ስትለው እኔ የጽጌሬዳ
ፍቅረኛ ነኝ በማለት ሲላት እናት ትደናገጣለች። ጽጌረዳ ሴት አለች ብሎ ሲጠይቃት ጽጌረዳማ ሻወር ልታደርግ ወደ ሻወር ቤት ገብታለች ስትላት እናቲቱ ተንዘልፍፋ በአንድ ሰዓት ወደ አሁኑ ደቂቃ ሳይሞላ እዛት ልትወርቅባት ስትል ኪችን ላይ ቶሎ ብላ ፌቨር ትይዛታለች። ያውየሽ እኔን አላመንሽኝም፣ ልጅሽ ቼክ እያደረገች ነው ብዬሻለሁ፣ አንቺ ግን ላይብረሪ እየገባች ነው በማለት ትነግሪኛለች። አየሽ አሁን አመንሽ ስትላት እና አሁን ታዲያ ምን ይሻላል? አሁን እኮ ልጅቷ ተበላሸችብኝ በማለት እናቲቱ በጣም ሲያዝኑ ሙሉውን ኃላፊነት ለእኔ ስጪ በማለት ትነግራታለች። ምን አይነት ሙሉ ኃላፊነት ልሰጥሽ ፈልገሽ ነው ስትላት እኔ ከትምህርት ቤት ያለውን እንቅስቃሴዋን እኔ በእኔ ገደብ ተቀመጭ ስትያት ተቀመጭ፣ ሂጂ ስላት ሂጂ የምትምድላት ለእኔ ታዛዥ እንድትሆን አስገድጃ በማለት ለእናቷ ትናገራለች። እናቷም እንግዲህ ምን አደርጋለሁን እሺ በማለት እሷ ግን የእናቷን ከግርድ ትምህርቷን ጨርሳ እናቷን ከግርድና አውጥታ ጥሩ ቦታ ላይ ለመድረስ የምትጥረውን ጽጌረዳን ያለ ስራዋ ነበረ እንደዚህ ያለች ከእናቷ ጋር ልታጣላት ያሰበችው ፌቨር። አሁን በዚህን ጊዜ በትርፍ ጊዜ የምሰራበትን እናቴን ለመርዳትና አንዳንድ ነገር ለማድረግ ነው በማለት ግን ይህንንም ለእናትሽ እነግርብሻለሁ በማለትም እያስፈራራቻት ነበረ። እንግዲህ ይህንን ነገር ከትምህርት ቤት ከመሄዷ በፊት ከአቶ መስፍን ቤት ሂዳ እኮ ስራዋን ካጠቃለለ በኋላ ልትወጣ ስትል መጀመሪያ ምግብ ሲገባ በቅመሙ ምግብ ምክንያት አንቆ አንደፋደፋት። እሷም እባክህ ልቀቀኝ በማለት ገና ስቃይሽን አበዛዋለሁ በማለት ነቢል ይናገራታል። በዚህም ጊዜ ደግሞ ወደ መኝታ ቤት ገብታ ወደ ስራዋን አጠናቃ ትምህርት ቤት ልትሄድ ስትል አቶ መስፍንን ትምህርት ቤት ሊሄድ ነው አጠቃልል ያለ ሲሏት ልጄ ያልኩሽን ነገር አሰብሽበት ወይ በማለት ይጠይቋታል። እሷም ምንድን ነው ስትል ከዚህ ከግርድናም ለመውጣት ጥሩ ህይወትም ለማገኘት ያልኩሽን ምርጫ ምረጭ ሲሏት በፍጹም ይሄ ምርጫ አልስማማበትም አለችው። ምክንያቱም እሳቸው የሚፈልጉት ደግሞ ጽጌረዳ እሳቸውን አግብታ በዛ ቤት ውስጥ እንድትኖር ነው። ጽጌረዳ ለልጁ ነው ወይንስ ለአባትየው የምትሆነው የሚለው ነገር በጣም የሚገርም ነገር። እሷ ከዚህ ከሁለቱም ምርጫ ላይ የለችበትም። የትምህርቷን ተምራ ጥሩ ደረጃ ለመድረስ የምታስብ ልጅ ናት። በትምህርት ቤት ከሄደች በኋላ መኮንንን ታገኘዋለች። አየሃት ይቺ ልጅ እኮ አገኘኋት ይላል። ማናት ሲለው ይቺ ነዋ ይቺ ባለፈው ይቅርታ ጠይቂያት ተጠይቄ የተባለችው። አንተ ደግሞ ዝቅ ብለህ ከዝቅተኛ ሰው ጋር የምትነጋገር አልመሰለኝም በማለት ነበር ያናገረው። ከዚህም በኋላ እሷ ደግሞ ትምህርት ቤት ሄዳ አሳያታለሁ ምን እንደማረጋት አንተ አታውቅም ታያለህ እያለች ነበረ ስትነግር የነበረው። ተበቀልኳት እኮ ያኔ ሀብታም ልጅ ማንም አይደርስብኝም፣ እኔ የሚያገኝ ሰው ለቶሬ የደረሰበት ነው በማለት ነው። አንተ አሁን እንደዚህ ዝቅ ብለህ የምታየትህ ያስደስትሃል እንዴ? በምንድን ነው እንደዚህ የምታደርገው? በማለት ይመስገና ከጽጌረዳ ጋር ጥሩ ግንኙነት አድርገው አብረው የሚያጠኑ ናቸው መኮንን ማለት። ስለዚህ እኔ ግን አልተመቸኝም በማለት ጣል አድርጎ ትቶት ይሄዳል። እኔ ወደ ቤት ልሄድ ነው አለው። እሷም ደግሞ እናቷ በተደጋጋሚ ስልክ እየደወለችላት ስላላነሳኝ ለእናቷ ስልክ ለመደወል ቁጭ ብላ ነበር። አሁንም እናቷ ጋር በተደጋጋሚ ስልክ ስትደውል አልነሳላት ሲል ድንገት ይሄ ጓደኛዋ መኮንን መጣና ጽጌረዳ ከአንቺ ጋር መቀመጥ ይቻላል እንዴ ሲል አዎ መቀመጥ ትችላለህ አለችው። እንዴት ነበር ውሎ ትምህርት ቤት ብሎ ይጠይቃታል። እሷም እንደገና ስለ ትምህርት ቤት እያወራችው እያለ ኳሌታ እኮ አልተስተካከለም በማለት እንግዲህ ኳሌታ አልተስተካከለም ብላ ኳሌታውን ስታስተካክልለትና በቃ እጇን ለቀም አድርጎ ያዛትና ወይ እጅሽ ግን አለሳለሱ ልክ እንደ እናቴ ይመስላል በማለት ይነግራታል። እሷም አሁን ስለተረበሽኩኝ እዚህ መቀመጥ አልችልም፣ በኋላ ከቤት መተን እናጠናለን በማለት ወደ እናቷ ሂዳ እናቷን ለማየት ብላ ተሰናበተችው። ፌቨርን ደግሞ ለእናቷ ይህንን ኃላፊነት ብትሰጪኝ እኔ ወጣልሻለሁ ብላ ስለነበረ ያንን ነገር ለማድረግ እንግዲህ አሁን እንዲሳካላት ያላት የመሰለችው ፌቨር ከነቢዩ ጋር ሆነ ወደዛና ወደዚህ እየተንሸራሸረች እያያት እሷም ደግሞ ድንገት ከመኮንን ጋር ስትሄድ ታያታለች። ከዛም እሷም በኋላ መኮንንንም በልቻው ተባብለው ተለያይተው ወደ እንትን ሲሄዱ ትደርስባታለች። ከደረሰችባትም በኋላ
አየሽ ይሄ እኮ ነቢሉ እያስቸገረኝ ነው በማለት ትነግራታለች ለጽጌረዳ። ምን ብሎ ነው የሚያስቸግርሽ? በቃ ላግባሽ፣ እንደፈለግኩ ላድርግሽ፣ ለእኔ ሁኚልኝ፣ እወድሻለሁ፣ አፈቅርሻለሁ እያለ እኮ መከራዬን አሳየኝ ትላታለች። እና አንቺ ምን አልሽው በማለት ስትነግራት እኔ ምን እለዋለሁኝ ይስማማለሁ ስትላት ይገርማል በማለት ስትላት እንግዲህ አሁንማ አለቻት አሁን የሆነ ሱቅ ላይ የገዛሁት እቃ አለኝና እንኪ ገንዘቡን ከፍለሽ ሱቁ ጋር ያለውን እቃ አምጪልኝ ብላ ትልካታለች። እስኪ አሁን ልግባና እናቴም ስልክ በተደጋጋሚ ያላነሳችልኝም እና ሻወርም ልውሰድና ልብስ ቀይሬ አመጣልሻለሁ ብትላት በፍጹም አሁን ነው ልታመጭልኝ የምፈልገው ሂጂ አምጪ በኋላ የራስሽን ትፈጽሚያለሽ ስትል ታስገድዳታለች። እሷም እሺ ብላ ያንን የእሷ ሱቅ ላይ ያስቀመጥኩ ያለችውን እቃ አነሳለሁ ብላ ገንዘቧን ተቀብላት ወደዛም እያመራች እየሄደ ድንገት ያልታሰበ መኪና ውስጥ ትገባለች። ጽጌረዳ ባላሰበችው መንገድ የመኪና አደጋ ደረሰባት። እናት እንግዲህ ይህን ሁሉ ነገር ምንም የማያውቁት ነገር የለም። እሷ እናቷን ከሰው ቤት ሰራተኝነት እየሰራሁ ነው ብትላቸው የሚከፉባት መስሏት ነው እንጂ ሌላ መጥፎ ስራ አልነበረባትም። ግን ሄቨን መጥፎ ስራ እንደምትሰራና በትምህርት ቤት ሌላ ወንድ ቼክ አድርጋ እንደፈለገ እንደምትዘገይ አድርጋ ነበር ያወራችባት። አቶ መስፍንም እንግዲህ ለእሷ ይህንን ሁሉ ችግርሽን እቀርፍልሻለሁ ለእኔ እንድትሆኝ ተስማሚ እያሉ ያስቸግሯታል። በዚህ ላይ ልጁ ነቢል ለእኔ ካልሆንሽ አንቺን አይንሽ እስከሚጠፋ ነው ማስለቀስሽ እያለ ይዝትባታል። በዚህ መካከል እንግዲህ ይቺ ልጅ እናቷን ማንነቱን ሳታቅ ልጅቲቱ እንግዲህ ለመኪና አደጋ ደርሷ ድንገተኛ ሆስፒታል ገብታለች። በኋላ ግን ድንገተኛ ሆስፒታል ላይ ሆና ነገሮቹ ሁሉ ፍርጥርጣቸው እንደሚወጣ ይታወቃል። በዚህ ስለምትከታተሉኝ ከልባችሁ እናመሰግናለን። ላይክ ሼር እያረጉ ይጠብቁን።